በቤተክርስቲያን እጮኝነት ፐርፐሱ ትዳር ነው አላማው ማለት ነው። ግን ጊዜ ማሳለፊያ ምናምን መደበሪያ አይደለም። ታይምን ኢንቨስት ታደርጋለህ፣ ኢሞሽንን ኢንቨስት፣ በጣም ብዙ ኢንቨስትመንት አለው ማለት ኢኮኖሚክ ፋይናንሻል ኢንቨስትመንት አለው። ስለዚህ የእጮኝነት ዋነኛው ፐርፐዝ እና ግቡ ትዳር ስለሆነ አንድ ሰው ወደ እጮኝነት መግባት ያለበት ለትዳር ሬዲ ሲሆን አለበት ማለት ነው። አንድ ሰው ለትዳር ሬዲ እንዴት ነው ሲባል ራሱን ፕሮፐርሊ ማወቅ፣ ራሱን ዲፋይን አድርጎ መጀመሪያ አዳምና ሔዋን አንድ ላይ አይደለም የተፈጠሩት፣ ብቻውን ነበር አዳም። ከዛ ነው ሔዋን የመጣችው። የብቸኝነት ጊዜ ከትዳርና ከእጮኝነት ጊዜ በፊት መኖር አለበት። ራስህን ፕሮፐር ምንድነው ዊክነሴ ስትሪንግ ጊዜ ምንድነው ምናምን የሚለውን ማወቅ አለበት፣ ፊገር አውት ማድረግ አለበት። ኢሞሽናሊ ስቴብል መሆን አለበት፣ የምትፈልገውና ማትፈልገውን ነገር ማወቅ። ሰው ከሆን ሪሌሽንሽፕ ውስጥ ገብቶ ሌላ ሰው ደግሞ ደስ የሚለው ምን እንደሚፈልግም ፕሮፐርሊ ዲፋይን አድርጎ ስላልጨረሰ ነው። እዛ ውስጥ ገብተህ ትወዛገባለህ ማለት ነው። እና ፋይናንሻሊ ትዳርህን ሰስቴን ማድረግ የሚችል የሆነ ነገር ፖቴንሻል ሊኖር ያስፈልጋል ማለት ነው። ፋይናንሻል ማቹሪቲ ይፈልጋል። ስፒሪቹዋሊ ማቹር መሆን አለብህ። በእውቀትም ራስህን በደንብ ትዳር ኢንስቲትዩሽን ነው። ስለዚህ ከአንተ በላይ የሆነን ሰው ለማስተዳደር የሚያስችል አቅም ያስፈልጋል ማለት ነው። ወይም ብቃት ስኪል ያስፈልጋል። ራስን በደንብ ማኔጅ ማድረግ ሳትችል እነዚህ ነገሮች ጎለውክ ከሆነ የምትገባው ትዳር የሆነ ጉለትን የምትሞላበት ነገር አይደለም። ሙሉ ሆነ ገብተህ ከምላትህ ነው ሼር የምታረገው ማለት ነው።